ሰላም ጤና ይስጥልኝ እንደምናላችሁ ውድ የቻናሌ ቤተሰቦች፣ ዛሬም ኢትዮጵያ የተሰኘውን ተከታታይ ትረካ እናቀርብላችኋለን። ደራሲ አዳነ ዘሩ። አፄ ምኒልክ በአዛኝነታቸው በሩህሩህነታቸው የታወቁና የተመሰገኑ፣ በስማቸው አንድ ጋሻ መሬት እንኳ ያልነበራቸው፣ የሰው ልጅ መሳዩን ወንድም እህቱን በባርነት እንዳይገዛ የመጀመሪያ ሕግ ያወጁ የስልጣኔ መስራች ናቸው። ድንቁርናን ከኢትዮጵያ ለማጥፋት ዘመናዊ ትምህርት ቤት የከፈቱ፣ ለመጀመሪያ ጊዜ በኢትዮጵያ ዘመናዊ ቢሮዎችን ከመክፈት ባሻገር የሚኒስትርነት ሹመት በዘር ሳይሆን በችሎታ የመደቡ፣ የመጀመሪያውን የባቡር መስመር የዘረጉ ታላቅ ስብዕና የተላበሱ ንጉሥ ነበሩ። ኢትዮጵያን ደፍሮ ለባርነት ያጨነና መሬታችን ወስዶ እንደ ሌሎች የአፍሪካ ሀገራት ህልውና ሊፈታተን የመጣውን የጣሊያን ኃይል አሳፍረው በመመለስ ለካ ነጭ መሸነፍ ይችላል ሚል የስነ ልቦና ወኔ በመላ ጥቁር ህዝብ ስነ ልቦና እንዲለኮስ ፋና ወጊ ንጉሥ ናቸው። አፄ ምኒልክ ብዙዎችን ካስከበሩ በኋላ ሁሉንም እንደነበር መልሰው ማቋቋማቸው ጸሐፍት ከትፈውላቸዋል። ችግሩ እኮ ነገሮች ሚዛናዊ ሆነን አናይም። ምኒልክን የሚጠሉ ሰዎች የራሳቸው እውነት ሊኖራቸው ይችላል። በዚያ ላይ ገዢው ኢህአዴግ ምኒልክን ለማስጠላት ብዙ ዘፍኗል። አብዛኛው ህዝባችን ደግሞ ነገሮችን ከብዙ አቅጣጫ የማየት እውነት ፈልፍሎ የማውጣት ችሎታ የለውም። በዚያ ላይ መንግስት የሚባል አካል ሁሉ የተማረ የማይሳሳት እውነትም ለህዝብ የቆመ ከእግዚአብሔር የተመረጠ ይመስለናል። ስለሆነም መንግስት ተብዬ የነገረን እውነት ቢመስለን ምንድነው ችግሩ? ለምንስ በዚህ ትውልድ ትፈርዳለህ? አለ መገርሳ። ልክ ነህ አቤል። የኢህአዴግ ስርዓት ከዘመተባቸው ነገሮች አንዱ ነገሮችን ከብዙ አቅጣጫ የማየት እውነትን ፈልፍሎ የማውጣት ችሎታ እንዳይኖረን አድርጓል። ሌላው ደግሞ ታሪካችን ጥላሸት መቀባት ነው። ትውልድ ትክክለኛ ታሪክን እንዳያገኝና የእውቀት ድርቀት እንዲመታው ማድረግ በጫት በሲጋራ እንዳያስብ ተደርጎ ተቀርጿል። ትውልዱ በቁስና በሆዱ ዙሪያ ብቻ እንዲያስብ በማድረግ ጫና ለማሳደርም ጥረት ተደርጓል። አቤል ከፊቱ የመጣው ላብ በእጁ እየጠረገ። አፄ ምኒልክ ብዙዎችን ካስገበሩ በኋላ ሁሉም ነገር እንደነበር መልሰው ማቋቋማችን ታውቃለህ አይደል? ጠየቀ አቤል። በነገር ላይ መሆን ያለበት ሁሉ እኮ ይሆናል። በእርግጥ አፄ ምኒልክ ያው ሁሉ ኢትዮጵያ በዚህ መልክ ቅርሷ እንድታገኝ ከፍተኛ አስተዋጽኦ አድርገዋል። ነገር ግን አፄ ምኒልክ ስርዓት የገዳ ስርዓትን አዳክመዋል። የብሔር ብሔረሰቦችን ቋንቋ ባህል ጨፍልቋል። ኢትዮጵያ የብሔር ብሔረሰቦች እስር ቤት ሆናለች የሚሉ እኮ ብዙ ናቸው። ልክ መቼም አገሬ ያለ መስዋዕት አትመሰረትም። መውደቅ ካለብህ ወደፊት ውደቅ ይላሉ ፈላስፎች። አፄ ምኒልክ ከዘመናዊ ትምህርት የረቀቀ የመጠቀ እውቀት አልነበራቸውም። ዓለምን በባህላዊ አስተዳደር ስር ነበረች። አፄ ምኒልክ ከዘመቱበት ሀገር ሁሉ አይሎ አልገዛም ያለው የከፋው ንጉሥ ጨንቶ ብቻ ነበረ። ጨንቶም ቢሆን ሀገር ከተረጋጋ በኋላ በኢትዮጵያ አንድነት ተስማምቶ ተመልሶ ስልጣን እንዲኖረው ፈቅደውለት ሳለ የከፋ ባላባት የነበሩት ፊታውራሪ ገብረ ዮሐንስ የንጉሱን ሚስት አግብቶ ባለቤትነቱንም ለመውሰድ ከጅሎ ስለነበር ይህ ንጉሥ ከተመለሰ አደጋ ላይ ይጥለኛል ብሎ በማሰብ ህዝቡን አስተባብሮ አፄ ምኒልክ ሸንጎ ላይ ቀርቦ ይሄ ንጉሥ እንዳይመጣብን በኢትዮጵያ አንድ ንጉሥ እንጂ ሁለት ንጉሥ ሊኖር አይገባም ብሎ ስለተማጠነ አፄ ምኒልክም እውነት የህዝብ ተወካይ መስሏቸው ንጉሱ ወደ ሀገራቸው እንዳይመለስ ነበር ያደረጉት። እንደተባለው በጭካኔ መልክ ሳይሆን የብዙሃን ሐሳብ መስሏቸው የከፋው ንጉሥ ህዝቡ ስለፈለገው እዚሁ በክብር ይቀመጥ ብለው በትህትና አብሮ እህታቸውን ድረውላቸው ባንኮበር ኑሮ የህይወት ዘመናቸውን እንዳሳለፉም ይነገራል። አፄ ምኒልክ ካስከበሯቸው ጎሳዎች በአንዱ ባላባት ሲሞት ከወጣቶች ተመልጦ አንዱ ከራስጌ አንዱ ከግርጌ ከሞተው ባላባት አስክሬን ጋር ከነ ህይወቱ መቀበር ያስቀሩ ሰው እኮ ናቸው እምዬ ምኒልክ። ይገርማል አለ መገርሳ። አዎ ወዳጅ፣ ኢትዮጵያ ሀገራችን ለህልውናዋ መጽናት በየክፍለ ዘመኑ ህይወታቸውን መስዋዕት ያደረጉ በብሩህ አእምሯቸው ለአንድነት ጥንካሬ የተጉ ጀግኖች አላጣችም። ለዛም ነው ኢትዮጵያ ማህፀነ ለምለም ናት ያላት ዶክተር ዮሐንስ አለ አቤል። ኢትዮጵያ ባህር ዳር ነች፣
አዲስ ፓርቲ ለመመስረት ጣና ዳር ጣይቱ መዝናኛ አካባቢ ሆና ተፈጥሮን አደመጠች። የጣናው ውበት፣ የገዳማቱ ድንቅ አሰራር ለመንፈሷ ጸጥታ ሰጧታል። አየሩ ሽው ሲል ቀዝቃዛ ሙዚቃን ያስንቃል። የአዕዋፋት ዝማሬ፣ በጣና አካባቢ ያሉት አረንጓዴ ዛፎች ተፈጥሮን አሸተተቻት። መዓዛዋን ማገች። ነፍሷ ሐሴትን ተጎናጸፈች። ጣና እየጠፋ ነው። እነዚህ አረመኔ ነጮች ምኑን መርዝ ረጭተውት ይሆን? የአባቴ አምላክ ይወቀው። የሰለጠኑ የሚባሉ ሀገሮች አፍሪካን በኢቦላ በኤዲስ እና በካንሰር ለመፍጀት አቅደው እየተንቀሳቀሱ ነው። የአፍሪካ መረጋጋት፣ የአፍሪካ አንድነት፣ ዲሞክራሲና ብልጽግና ለህልውናችን አደጋ ነው ብለው ያስባሉ። አፍሪካ ከተረጋጋች ምዕራባውያን ጥሬ ዕቃ፣ ነዳጅ፣ ወርቅና የተፈጥሮ ሀብት እንዴት መዝረፍ ይችላሉ? ሀገሬ ደግሞ ለመላው አፍሪካ ነጻነት ተምሳሌት የጥቁር አልማዝ ዕንቁ ነች። ለዛም ነው መላው አፍሪካን በሰንደቅ ዓላማችን ላይ አረንጓዴ፣ ቢጫ፣ ቀይ ቀለምን የሚጠቀሙት። ስለዚህ የአረብ ሀገራት አሜሪካና አውሮፓ ዛሬም ኢትዮጵያ ላይ የጥፋት መረብ ዘርግተዋል። ለዚህ ይመስለኛል ጣናን እምቦጭ የተባለ የውሃ ካንሰር ንጥረ ነገር አምጥተው ሊያደርቁት የፈለጉት። ይህ እምቦጭ እኮ ወደፊት አባይን ያጠቃል። አባይም ጣናም ደረቀ ማለት እኮ ግብፅ ተረት ትሆናለች። ኢትዮጵያ የበለጠ ችጋራም ትሆናለች። መላ አፍሪካ ከረጅም ጊዜ በኋላ በነጮች ባሪያ ይሆናል ማለት ነው። ወይ ነዶ አለች ኢትዮጵያ አይኗን ጣና ላይ ተክላ በውበቱ ተመስጣ፣ አእምሮዋ ጣናን እያመነዠከ። ከሆሌ ያረፈው የፀሐይዋ ብርሃን የሚፈነጥቀው ጨረር ከፊቷ ላይ አርፏል። ለጠማ የመሰለ ፀጉሯን ሹሩባ ተሰርተዋለች። ሰውነቷ ሞላ ብሏል። ውብ ጥርሶቿን ፈገግ ብላ የሚያያቸው አዳም ሁሉ ድንግጥ ይላል። አንዳች ግርማ ሞገስ አላት ኢትዮጵያ። ድንገት ስልኳ ነበር። ይው ባለች አረንጓዴውን ተጫነችው። አቤል ነበር። ሄሎ ኢትዮጵያ። ሄሎ አቤል፣ ባህር ዳር ገባሽ እንዴ? ቆየው፣ ጣይቱ መዝናኛ ላይ ነኝ። ጣና ታሟል ባክህ። ያ ውብ ሐይቅ፣ ያ ስንቱ የዓለም ቱሪስት የተደመመበት ጣና በካንሰር ተይዞላል። መንግስትም ትኩረት ነፍጎታል አለች ኢትዮጵያ በሚያሳዝን ድምፀት። እውነትም እኮ ከውስጥም ከውጭም የተቀነባበረ ሴራ ሳይኖር ይቀራል። አገራችን የባህር በር አሳጧት። ጂኦፖለቲካዊ ተጎጂ ከመሆኑ በተጨማሪ በኢኮኖሚ አቆረቆዟት። አንዱን ሀገር ገንጥለው በመቶ ሺህ ዜጎች በድንበር ይገባኛል በአንዲት ኢትዮጵያ ልጆች አለቁ። ፈቅደን መርጠን በተወለድንበት በዘር በጎሳ እንድንባል አደረጉን። ያልበቃ ብሎ በጣና መጡብን። ላሊበላም አደጋ ውስጥ ነው አለና በረጅሙ ተነፈሰ። ስለ አባይና ጣና ስለ ደህንነታቸው ለረጅም ሰዓት ካወሩ በኋላ ተሰናብቷት ስልኩን ዘጋው። ኢትዮጵያ ወደ አጎቷ ቤት አመራች። አጎቷ አቶ አበበ ባህር ዳር ውስጥ የታወቁ ሐኪም ነው። እንኳን ደህና መጡ የተከበሩ አለ አቶ አበበ ፈገግ እያለ። ትልቅ ሰው ደህና ነሽልኝ? ደህና። አንተ እንዴት ነህ አጎቴ? የሆነች ጓደኛዬ ቤት ቆይቼ እኮ ለመናፈስ ወደ ጣይቱ መዝናኛ አካባቢ ዘና ብዬ መጣሁ። ጎቼ እኔ ቆንጆ፣ ባህር ዳር እንዴት አገኘሻት? ቆንጆ ነች አባቴ አለች ኢትዮጵያ። አገራችን እኮ ቆንጆ ነች ግን አጎቴ አለች ኢትዮጵያ። ግን ምን ኢትዮጵያ? በድህነት ሰንሰለት ተተብትበናል። ምስቅልቅሉ የወጣው ፖለቲካችን የሀገራችን ውበት ጥቁር መጋረጫ አልብሶታል። ስራ ስለምንንቅ እኮ ነው የኔ ውድ አለ አበበ። አይ አጎቴ፣ ስራ መናቃችን ብቻ አይመስለኝም፣ መጥፎ የፖለቲካ ባህል ስላለን ጭምር እንጂ። ፖለቲካችን የመጠፋፋት፣ የመጠላላት፣ የመገዳደል፣ የሴራና የደባ ባህል አዳብሯል። ይህ ባህል ከመሰረቱ መነቀል አለበት እኮ። እንዴት ነው የኔ ልጅ? ደግሞ እየጠጣሽ አሏት። ቤቱ ያምራል። አበበ ሚስት አጠገብ ሽርጉድ ትላለች። በቅመም ያበደ ዶሮ ወጥ የተሰራ እጅ የሚያስቆረጥ ማሳ፣ የለስላሳ መጠጦች ጠላና ማር ቀረበላት። አትጠገብ ከፊቷ ፈገግታ አይለያትም። ወፈር ያለች ደርባባ ቆንጆ ነች። ጎራዳ አፍንጫዋ፣ ምጥን ያለው ፊቷና እንደ ንጋት ከዋክብት ብርሃን የሚፈነጥቁ አይኖቿ ጋርደውታል። ቶሎ ቶሎ ጠጭ እህቴ፣ በይ እንጂ በይ እንዴ ትላለች ኢትዮጵያን። እንዴት ነው የኢትዮጵያ ባህላችን ማለት የፖለቲካ ባህላችን መስተካከል ያለበት ልጅ? ፖለቲካ ሁላችንም ይወስናል። ማንኛውም ተቋም የሚመራው በፖለቲካ ነው።
በትዳር ውስጥ ባልና ሚስት የትዳሩን ተቋም ለመምራት የሚነድፉት እቅድ፣ ውይይት ፖለቲካ ነው። ልጆቻችን መምራት ፖለቲካ ነው። ትምህርት ቤት ክፍሉን መምራት፣ የርዕሰ መምህራን፣ የመምህራን ያስተዳደር፣ ሁሉም ፖለቲካ ነው። ታዲያ ከቤት ስንጀምር ባል በሀገራችን ባህል ፈላጭ ቆራጭ ነው። አንዳንዴ ሚስቱን ሊደበድብ ይችላል። ልጁን እያየ ያድጋል። ታላቅ ወንድሙ ታናሹን በቡጢ መጥቶ ዳቦውን ይበላበታል። ይህን መደብደብ እያየ ያደገ ልጅ በአእምሮ ያንከላወሰው ሀሳብ አድጎ መጨቆን፣ መብለጥን፣ ማሸነፍን፣ አምባገነንነትን ነው። ሌሎች ልጆችን ስንልክ የሳንቲም ጉቦ መስጠት፣ ተረታችንም ሲሾም ያልበላ ሲሻር ይቆጫል የሚለው አባባል ለፖለቲካችን ባህላችን መበላሸት ትልቅ ሚና ይጫወታል። ኢትዮጵያ ኮራውብሽ፣ በእውነት ድንቅ መልእክት ነው አለ አበበ ወደ አፉ የወሰደውን ጠላ እየመለሰ። ምግቡ ከተነሳ በኋላ አባታችን ሆይ ብለው ከጸለዩ በኋላ ወደ መኝታ ሄዱ። ኢትዮጵያ ተኝታ እንቅልፍ ያልዛት አለ። የሀገሯ ጉስቁልና፣ ችግር፣ የባለስልጣኖች በሙስና መጨማለቅ፣ የዜጎች ረሃብና ችግር፣ የዘር ፖለቲካው መጧጧፍ፣ የአማራ ሕዝብ በየቦታው መፈናቀል፣ አሰቃቂ ዘግናኝ ዘር ተኮር ግድያዎች፣ ማቆሚያ የሌለው ሰቆቃና ስቃይ አእምሮዋን ሰቅዞ ያዘው። የሰው ልጅ በሃይማኖት አስተምሮ የአንድ አዳም ልጅ ነው። ሁላችንም አንድ ዝርያ ነን። ዘር ለገበሬ ነበር የሚያገለግለው። የሰው ልጅ ሆኖ ማንኛውም ተንቀሳቃሽ ፍጡር የትም ቦታ በመንቀሳቀስ ተዘዋውሮ የመስራት ሰብአዊ ዲሞክራሲያዊ መብት አለው እያለች ኢትዮጵያ ስለ ሀገሯ ማብሰልሰል ጀመረች። የሀገራችን ሕዝብ በደም ተዋህዶ በአጥንት ተቀይቶ ተዋልዶ ተጋብቶ ለዘመናት ኖሯል። ምናልባትም ለ5500 ዓመታት። በእርግጥ ይህች ሀገር በረጅም ዘመናት ታሪኳ ስትሰፋ ስትጠብ ኖራለች። ሆኖም ሕዝቡም በደምና በስነ ልቦና ተሳስሯል። ታዲያ ለምን በጎሳው ተከፋፍለው መባላትን መረጠ? ዓለምስ እንዴት በሺህ የሚቆጠሩ ቋንቋ ኖራት? ሀገራችንስ መልካም ባህልና ሴቷ የመከባበር የመቻቻል አኩሪ ባህልን እየተመነመነ እንዴት ሄደ? እያለች ተኝታ ማንሰላሰል ጀመረች። ስለ ሀገሯ ወደፊት ስም ለምትመሰረተው ድርጅት ስታወርድ ቆይታ በዚያው እንቅልፍ ይዟት ጭልጥ አለ። አቤል እጅን አንሳ። ተው ፀጉሬን አሳምምከኝ። ለምን? ብዙ ጉዳዮች አሉብኝ። አእምሮ ሁለት ከበባዎች ስራዎችን መስራት አይችልም። ፍቅር፣ ያንተ ፍቅር፣ የአገሬ ፍቅር። አቤል ባለንጋ ጣቶቹ መልካም ፀጉሯን እየዳበሰ ጭኖቿ አንጥቶቿን ሲነካካ ድንገት በርግጋ ከእንቅልፏ ባነነች። በስመ አብ ወወልድ ወመንፈስ ቅዱስ፣ በስመ አብ በስመ አብ በስመ አብ ብላ ማተበች። ሰውነቷ ተገላልጧል። ተጨነቀች። አቤል እንዲህ አስበዋለሁ እንዴት ይሆናል? ደጋግማ አማተበች። ከእንደገና ለመተኛት ብርድ ልብሷ ውስጥ ተጠቅልላ መተኛት ሞከረች። እንቅልፏ ተነነ። መብራቱን አበራችና ከሻንጣዋ መጽሐፍ አወጣች። የእንስሳት ዓመፅ በሚል የተተረጎመ የታዋቂውን ደራሲ ጆርጅ ኦርዌል መጽሐፍ አኒማል ፋርም። ሁሉም እንስሳት እኩል ናቸው። አንዳንድ እንስሳት ግን ከሌሎች የበለጠ እኩልነት አላቸው። ኢትዮጵያ ተገረመች። ለአመፅ ሁሉንም እንስሳት በእኩልነት በማሳመፅ ቃላት ከሰበከና ከሸነገለ በኋላ ከነፃነት ማግስት ብልጡ አሳማ ምርጥ ለኛ ማለት ጀመረች እያለች ማንበብ ቀጠለች። በመነሻው የእንስሳቶች ሕልምና የአመፁ ዓላማ ግፍና በደልን አስወግዶ ፍትህንና እኩልነትን በምትኩ ማስፈን ነበረ። ለዚህም ነው ጠላት ብለው የፈረጁትን የሰው ልጅ አስወግደው እርሻውን ከሙሉ ንብረቱና ከብሩ ጋር የወረሱት። ብልጣ አሳማዎች ግን የእንስሳቶችን ድንቁርና ተጠቅመው ይደርስባቸውን የነበሩትን በደል ብሶትና ምሬት አጋነው ከእነሱን አፍ ይነጠቁትን መልሰው በእነሱ አፍ ጨምረው እነሱን አደናግረውና በእነርሱ አንደበት እየተናገሩ አመራሩን ጨበጡ። የሰው ልጆች ሁሉ ያለ ልዩነት በጅምላ በጥላትነት ፈረጁ። ያለመቀደሙ ይቀጥላል። ግሩም መጽሐፍ አለች ኢትዮጵያ። ይህ መጽሐፍ የሀገራችን ፖለቲካ ፍንትው አድርጎ የሚያሳይ ለሀገራችን የተጻፈ ይመስላል። የኢትዮጵያ ፖለቲካው ጥንቅጥና ምስቅልቅል የጀመረው ያ ትውልድ በሚባል የተማሪዎች እንቅስቃሴ ነበረ። አፄ ኃይለ ሥላሴ ከጣሊያን ወረራ በኋላ የተሸነፍኩት በወንድና ጀግና ጣሊያን በልጣኝ ሳይሆን የተማረ በሳይንስና ቴክኖሎጂ የመጠቀ የተማረ የሰው ኃይል ስለሌለኝ ነው በማለት ከውጭ መምህራን በማስመጣት አንዳንድ ልጆችን ደግሞ ወደ ውጭ በመላክ ጥበብን፣ እውቀትን የተጋቱና የቀሰሙ የሚያመርቱ እጆች ታላቋን ኢትዮጵያ የተከበረች የታፈረች በማድረግ ከውጭ መምህራን በማስመጣት አንዳንድ ልጆችን ደግሞ ወደ ውጭ በመላክ ጥበብን፣ እውቀትን የተጋቱና የቀሰሙ መሳሪያ የሚያመርቱ እጆች ታላቋን ኢትዮጵያ የተከበረች የታፈረች በማድረግ
ከውጭ መምህራን በማስመጣትና ተማሪዎችን ወደ ውጭ በመላክ በቁርጠኝነት መስራት ጀመሩ። እነዚያ ተማሪዎች ግን ስር ነቀል የፖለቲካ ለውጥ መምጣት አለበት ብለው ተነሱ። ችግሩ ግን ዘውዳዊ ስርዓት ማስወገዳቸው ላይ አይደለም። የመጠፋፋት የደባና የሴራ ፖለቲካ ማቆጥቆጡና በአዲስ የውጭ ፖለቲካ የሀገሪቱን ተጨባጭ ሁኔታ ሳያገናዝብ አውዳሚ የፖለቲካ ባህል መተከሉ እንጂ። በእርግጥ እነዚህ ተማሪዎች ሀገራቸውን፣ ህዝባቸውና ሌሎች ሀገሮችና ህዝቦችን ከደረሱበት ከፍተኛ የኢኮኖሚና ማህበራዊ የእድገት ደረጃና የተረጋጋ የፖለቲካ መደላት ላይ ለማስቀመጥ ትልቅ ህልም አንግበው ነበር። መሬት ላራሹ የእኩልነት የፍትህ ጥያቄን በመያዝ የተጀመረው ቢሆንም ቅሉ የኢትዮጵያ ህዝቦች ማብቂያ በማይታወቅ የኢኮኖሚ ድህነትና የፖለቲካ ባርነት ተተብትበው ማህበራዊ ስርዓቱ ራሱ ከውስጥ የመቀየርና ወይም ማሻሻል ፍንጭ በሚያሳይበት ከውጭም ሰላማዊ ህጋዊና ህዝባዊ ጥረቶችን አፍኖ በያዘበት የአፄ ኃይለሥላሴ ዘመነ መንግስት ስር ነቀል ለውጥን አስቦ በጥብቅ ሚስጥርና በስውር መደራጀት ምርጫ ያልነበረው የትግል ስልት ነበር እያለች ብቻዋን ስትሰለሰል ያጎቷ ልጅ ሳምራዊት አክስቴ ትንሽ ነግቷል እኮ እንቅልፋም ነሽ እንዴ አለቻት። ውይ ቆንጆ እሺ አጎቴ ደህና አደርክ? ምን ስለዚች ሀገር ስሰከሰክ እኮ አረፈደብኝ አለች። እንጆሪ መሰሉ ቀይ ከንፈሯን ስታሻሻቸው እንደ በረዶ የነጡ ነጭ ጥርሶቿ በስርዓት ተደርድረው እየታዩ ትላንት ለፖለቲካችን መበላሸት፣ ለሴቶች የምሰጠው ክብር፣ ለቤት ሰራተኛችን ያለን ዝቅተኛ አመለካከት፣ የህፃናትና የቤተሰብ እስከ ትምህርት ቤት መገረፍና ማጨናነቅ፣ መስደብ፣ መጨቃቀቅ ስርዓት የሰደደ መሆኑን ብለሽኛል። ግን ይሄ ብቻ ነውን? አዎ አጎቴ ይሄ ብቻ አይደለም። የአሁኑ የፖለቲካ ቅርጽ መሰረቱ የተማሪዎች አመፅ ነው። ተማሪዎች በህቡም በግልጽም በመደራጀት ስር ነቀሉት ዓለም ታጥቀው ንጉሱን ከስልጣን ኮርቻ ለማስወገድ ቆርጠው ተነሱ። ግን እኮ ተማሪዎች ልክ ነበሩ። በዚያም ላይ በአገር ፍቅር ፍጹም የነደዱ ነበሩ። የተማሪዎች አመፅ ግድፈት ነበረበት ብለሽ ታስቢያለሽ የኔ ልጅ? አይ ለለውጥ መነሳታቸው በጣም የሚደገፍ ነው። ችግሩ ግን የኢትዮጵያ ምሁራን ተማሪዎች የዘመናዊ ትምህርትና የስልጣኔ እውቀታቸው የተገበየው የኢትዮጵያ ተከታታይ መንግስታት ረጅም ጊዜ ጥብቅ ግንኙነት መስርተው ከኖሩባቸው ከምዕራብ ሀገሮች ብቻ መሆኑ ነበረ። በ1966 አብዮታዊ ዋዜማ አብዛኛው የኢትዮጵያ ተማሪ በምዕራብ ሀገራት ትምህርታቸውን ይከታተሉ ነበር። እነዚህን ተማሪዎች የውጭ የፖለቲካ ባህል ሲያመጡ የራሳቸውን ደግሞ አሽቀንጥረው ጥለው ነበረ። በላጎቴ ወደ ስብሰባ ሊሄድ ነው ሸኘኝ፣ ደህና ዋሉ ብላ ተነሳች። ኢትዮጵያ በቅርቡ አንድ የፖለቲካ ድርጅት አቋቁማለች። ጥሪ የተደረገላቸው እንግዶች አመራሮች ካመሰገነች በኋላ ንግግሯን እንዲህ ጀመረች። ቁጥራችን ትንሽ ገና በእውቀት የዳበሩ ያልዳበሩ ገና በጉርምስናነት ዕድሜ የሚገኙ በፖለቲካ እምነታቸው ዙሪያ ማህበራዊ ተቀባይነት የሰጣቸው ሰፊ የፖለቲካ ስራ ያሰሩ አማራን ጨቋኝ ብለው ፈርጀው ተነሱ። በነጮቹ በተቀነባበረ ሴራና ተንኮል በድህነት አረንቋ የተዘፈቀች ሀገር ስንት ፖለቲካ፣ ማህበራዊ፣ ኢኮኖሚ ችግር እያለ በጎሳ እንድናከስ ሆን ተብሎ አንድ ህዝብ እንዲጠፋ በስሌት ሰሩ። ክብሯትና ክብሯን ሀገራችን ኢትዮጵያ በረጅም ዘመን ታሪኳ ጅረት የአባይን ተፋሰስ ተከትለው የመጡና በለምለም መሬት በመልካም አየሯን በአስደማሚ ታሪኳ የጎመጀ የዓለም ሀገራት በጦርነት ሲፈታተኗት ኑረዋል። ሆኖም ሁሉንም በጀግኖች አባቶቻችን ጥበብና የነደደ የሀገር ፍቅር መክተው አሸንፈው የነጻነት አክሊል አጎናጽፈውና ከቱርክ እስከ ጣሊያን ከግብፅ ከኤርትራ ሁሉንም አሸንፈዋል። ሆኖም ጣሊያን ለዘመናት የበቀል በትሯን ከማሳረፍ አልተቆጠበችም። በምኒልክ የተሸነፈችው ጣሊያን ዘመዶቿ ነጮች ሳይቀሩ ስለተሳለቁባት ለሌሎች ጥቁር ዓለም ህዝቦች በነጮች በመነሳታቸው ጥቁር ማሸነፍ እንደሚችል ከሀገራቸው በመማራቸው ጣሊያንን ጥርስ ነከሰችብን። በዚህም ምክንያት በዓለም ባልተፈቀደ የአየር ላይ ጥቃት በመርዝ ቦምብ ኢትዮጵያ ደበደበች። አርበኞች የእግር እሳት ስለሆኑባትና በአፄ ኃይለ ሥላሴም ለዓለም መንግስታት አቤት ማለትና በእንግሊዝ እርዳታ ጣሊያን ተሸነፈች። ሆኖም ገንጣይ ቡድኖች የጦርና የገንዘብ ድጋፍ በማድረግና በማሰልጠን የዘር ፖለቲካ በዚች ሀገርን በመትከል አሁን ለገባንበት የፖለቲካዊ፣ ኢኮኖሚና ማህበራዊ ሁለንተናዊ ውድቀት ተዳረግን። ባለፉት 40 ዓመታት አማራን እንደ ጠላት ተፈረጀ። ከሌሎች ህዝቦች ጋር በማቃቃር በኢኮኖሚ እንዲቀጭጭና ከፖለቲካው እንዲገለል በማንነቱ እንዲሸማቀቅ በህገ መንግስት ተቀርጾ መሬቶችን ወደ ሌሎች ህዝቦች ከልለው በሌሎች የአገሪቱ ክፍል
እንዲፈናቀል ተደርጎ ከፍተኛ ግፍና መከራ ህዝባችን ሲያስተናግድ ኑሯል። ከዚህ በኋላ ይህ መከራና ጉስቁልና ከዚህ ላይ ማክተም አለበት ብላ ስትጨርስ ጭብጨባው አለቀ። ኢትዮጵያ አጭር ንግግሯን እንደጨረሰች የስብሰባው ተሳታፊዎች ለጥያቄ እጃቸውን ጭራሮ አስመስለው አወጡ። ግርማ እባላለሁ። አገራችን በአሁኑ ሰዓት ሁሉም በዘር ፖለቲካ ተቧድኖ በመጠላለፍ በቡድን ዘር እየለዩ ጥቃት፣ ከፍተኛ ማፈናቀል እየተካሄደ ነው። አገሪቱ ወደ ተለያዩ እርስ በርስ ጦርነት ከመግባቷ በፊት ድርጅታችን ምን ማድረግ አለበት? ደህና ላለፉት አራት አስርት ዓመታት የተደቀነው ቋንቋን መሰረት ያደረገው የጥላቻ የመከፋፈል ፖለቲካ ዛሬ ለዚህ አድርሶናል። ይህን ችግር ሙሉ በሙሉ ማስወገድ ባይቻልም የችግሩን ስስ ብልት ለይቶ መከራውን ለመቀነስ በመጀመሪያ ደረጃ መደራጀት አማራጭ የሌለው መፍትሄ ነው። ማህበረሰቡን የሀገሪቱን ሁኔታ የሚረዳበት ንቃተ ህሊናው የሚዳብርበትን ሁኔታ ማመቻቸት፣ በዚህ ደግሞ ድርጅታችን ግንባር ቀደም ተሳታፊ መሆን አለበት። በዚች ሀገር ስር ነቀል ፖለቲካ ለውጥ እስኪመጣ ድረስ ማንኛውንም መስዋዕት መከፈል አለበት። በኢትዮጵያ ዲሞክራሲያዊ የዜጎች በየትኛውም ሀገር ተዘዋውሮ የመስራት የሀሳብ ነፃነት ለአንዴና ለመጨረሻ እውን ይሆን ዘንድ ድርጅታችን በርትቶ ይሰራል። ድርጅታችን ዲሞክራሲ ለህዝባችን የሀገሪቱን ኢኮኖሚና ፖለቲካዊ ማህበራዊ ችግሮች ለመመለስ በጽናት ይታገላል። እንደሚታወቀው ሀገራችን ለዘመናት ስር በሰደደ ድህነት፣ ኋላ ቀርነትና የአስተዳደር በደል ስጥና ትኖራለች። ለዘመናት ብዙ ግፎች አስተናግዳለች። ወደፊትም በልህ እና በቁርጠኝነት በቅንነት ካልሰራን ይህ ግፍ የማይቀጥልበት ምንም ምክንያት የለም። ወጣት ግርማ እንዳልከው በአሁኑ ሰዓት ቋንቋን መሰረት ያደረገና ክልል የሚባለው የብሔር አከፋፈል ሀገሪቱን በወሰን በማንነት ጥያቄ ውስጥ ቅርቃር ውስጥ ከቷታል። የየጎሳ አመራሮች ደግሞ እውቀትን መሰረት አድርገው የተቀጠሩ ባለመሆናቸው ህልውናቸው የተመሰረተው ህዝቦችን በመጋጨት በመሆኑ ችግሩን ውስብስብና አስቸጋሪ አድርጎታል። ኢትዮጵያ ለስላሳ አንደበቷ፣ የቃላት አጠቃቀሟ፣ ከፍተኛ የሆነ በራስ የመተማመን ብቃት ታዳሚዎቿ በተመስጦ እንዲያደምጧት አድርጓቸዋል። እንደሚታወቀው ለዚህ የተመሰቃቀለ የፖለቲካ ማህበራዊና ኢኮኖሚ ችግሮች የሁሉም ኢትዮጵያ የራሱ የሆነ ድክመትና ቸልተኝነት ያለበት ቢሆንም ዋነኛው ችግሩ ምንጭ ግን ራሱን ነፃ አውጪ ብለው የሚጠሩ ትላንት ጫካ ያለ ነፃ አውጪ የሚባለው የህወሓት እንቅስቃሴ አንዱ ነው። ይህ ድርጅት የትጥቅ ትግል የጀመረበት ፍጥነት እንቅስቃሴ መነሻው በእርጋታና በሚገባ እንዲያጠን እድል እንዳያገኝ ያደርገው መሆን የድርጅቱ መስራቾች በእድሜ ወጣት፣ በእውቀት በተሞክሮ ሀብታቸው ዝቅተኛ፣ በቁጥራቸውም ትንሽ መሆናቸው በፖለቲካ እምነታቸው ዙሪያ ማህበራዊ ተቀባይነት የሰጣቸው ሰፊ የፖለቲካ ስራ ያልሰሩ፣ በሞራል የሚሆን በቁሳቁስ ከዚህ ህብረተሰብ በሚሰጥ ድጋፍ ብቻ መሆናቸው አብዛኞቹ የትነግ አባላት ለዘመናዊ ሀሳቦች፣ እምነቶችና አመለካከቶች መጋለጥ ከማይችሉበት የባህል እምነትና የቋንቋ ልዩነቶች በስፋት ከማይስተናገዱባቸው የገጠር ከተሞች ውስጥ በመወለዳቸው በማደጋቸው በዚያ ዘመን የነበረው የግራ የፖለቲካ ዘመኑ ሳይንስና ቴክኖሎጂ በአሁኑ ዘመን ልክ አለመዘመኑ የፖለቲካ መስራቾች የተሳሰሩና ሀገሪቱን አደጋ ላይ የሚጥል የፖለቲካ ሀዲድ ሰርተዋል። በዚህም ምክንያት ልዩነት በብሔረሰብ ከፍተኛ ሁኔታ ተጋኖ ተሰልቶበታል። ይህ የገነገነ የዘር ፖለቲካ በትምህርት ባልገፋና በስግብግቦች መዘወሩ ለዛሬው ሁለንተናዊ ውድቀት ዳርጎናል። እኛ አሁን የሚመሰርተው ፖለቲካ እነዚህን ውስብስብና ለ27 ዓመታት የተከማቹትን ችግሮች እንዴት መፍታት ይቻላል በማለት ሌላው የዲህ አመራር ጠየቀ። ይህ አመራር ወጣት ስለ አንባቢና መልከቀና ወንዳ ወንድ ጀግና ነው። አማኑኤል ይባላል። ኢትዮጵያ ለዚህ ወጣት ፍጹም እርጋታ፣ በራስ መተማመን የሚነበብበት ገጽታ ተንትና መልስ ሰጠች። ስብሰባው እንደተጠናቀቀ ኢትዮጵያ ወደ አጎቷ ቤት ሄደች። ምሽት ነው። ሞቃታማው ባህር ዳር በምሽቱ አየር ቀዝቀዝ ብላለች። ባጃጆች፣ ታክሲዎች ለስራ ይጣደፋሉ። በሀገር ጉዳይ ሲጨናነቅ የቆየው አእምሮዋ አንዳች መረጋጋት፣ የመንፈስ ደስታን፣ እርካታን አገኘ። ኢትዮጵያ ከቤት እንደደረሰች አጎቷ አበበ ሞቅ ባለ ደስታ ተቀበላት። ልጆችም ከእግሯ ተጠመጠሙ። ከቤት ገበችና ስለ ውሎዋ፣ ስብሰባዋና ስለ ፓርቲዋ በአጠቃላይ ስለ አገሪቱ ሁለንተናዊ ጉዳዮች በጥልቀት መወያየት ጀመሩ።
ኢትዮጵያ አንቺ ግን ስለ ራስሽ ህይወት መቼ ነው የምትጨነቂው? ማለት አጎቴ ማለት የትዳር ፍቅር ምናምን ከፍቅርና ከሞት መቼስ የሚያመልጥ የለም። አዎ አጎቴ ከፍቅርና ከሞት ማን ያመልጣል ብለህ ነው? ግን ደግሞ ለሁሉም ጊዜ አለው ብሎ የለ ጠቢቡ አለች ኢትዮጵያ። እናንተ የፖለቲካ ሰዎች ደግሞ የአገር ጉዳይ ተሸክማችሁ ለራሳችሁ ህይወት ደንታ ቢሶች ናችሁ። ስለዚህ ጎን ለጎን የራስችንን ህይወት ላይ ትኩረት ማድረግ እንዳለብሽ ለማሳሰብ ያህል ነው የኔ ሊቅ በማለት አበበ መከራት። እውነት ግን አጎቴ፣ እኔ ምን አጎቴ፣ የዚች ሀገር ትልቁ ችግር እኮ መሰረቱ ማይምነት ነው። ማይምነት ደግሞ ፊደል የቆጠሩትን ይጨምራል። ማገናዘብ፣ ነገሮችን ከተለያየ አቅጣጫ ማየት የሚችል የተማረ ሰው ኃይል የለም። ኢትዮጵያ ከዚህ ፖለቲካ ጨዋታ ውጭ መቼ ይሆን ሌላ የምታወሪው ልጅ? ኤደን የአቶ አበበ ባለቤት ጠየቀቻት። ኢትዮጵያ የእውቀት ቋት ነች። የሀገሯ ጉዳይ አይሆንላትም። ምሁራን እንዴት ታያቸዋለሽ? እስኪ አስረጅኝ። ሀያ አጎቴ ምሁራን አለ ብለህ ነው? ፊደል የቆጠረ ከዲግሪ ዲግሪ የደራረቡ ራሳቸውን ከማርስ እንደመጡ የሚቆጥሩ ምሁራን ተበራክተዋል። አብዛኞቹ ምሁራን ደግሞ በዝምታ ድባብ ተውጠዋል። ፖለቲካና ኮረንቲን በሩቅ ነው እያሉ የምሁራን ካባቸውን በመጠቀም ሀሳብ ሀብት ማካበትን እንደ ትልቅ ስራ ይዘውታል። የምሁራን ዋነኛ ግዴታው እኮ በእውነት መኖር፣ እውነት መናገር፣ ማህበረሰቡ ሲበቃቀል ውስጣቸው የሚጠዘጥዘውን ለሀቅ ስለ ሀቅ የሚኖር ማህበረሰቡን እርግጠኛና ግልጽ ጠንካራ አዋቂ የሚያደርገውን ነገር ለማህበረሰብ በማስረጽ ከማህበረሰባቸው ጋር ቆመው ከመታገል ይልቅ በነፈሰበት የሚነፍሱ ስደትን አማራጭ ያደረጉ ምሁራን ነው በዚህ ዘመን የተበራከቱት። የኢትዮጵያ አብዛኞቹ ምሁራን አደጋጊ አቤት ወዴት ባዮች፣ አንዳንዶቹ ደግሞ ገንዘብና ጎሳዎችን መሰረት አድርገው የሚንቀሳቀሱ ከመሆናቸውም በተጨማሪ የፖለቲካ ቡድን ያቋቋሙት እርስ በርስ የማይታመኑ የነጠረ የፖለቲካ ርዕዮተ ዓለም ነድፈው ለዘመናዊና በሰከነ መልኩ ከገዢው ፓርቲ ጋር መፎካከር ሳይሆን የጥላቻ ፖለቲካ የመጠላለፍ ሴራና ደባን ያዘለ መሆኑ የሀገሪቱን የጎዳ አደገኛ ነገር ነው። ዋው የሚገርም እይታ ነው። የኔ ባትሆኚ ይቆጨኝ ነበር ልጄ አለና ያስተሳሰቧን ምጥቀት ብቃት ከእድሜዋ ጋር ሊያነጻጽር ዳዳው። ኢትዮጵያ ውበቷ እየቆየ እየከፋ ነው። ፀጉሯ ሐር መሳይ ብለው የተቀኙላት አይነት ነው። ረጅም ቁመት እንኳ የመሰለ የቆዳ ቀለም፣ የንጋት ከዋክብት የመሰሉ አይኖቿ በእንባብ ብዛት አልደከሙም። ብዙ አትስቅም እንጂ እንጆሪ ከናፍሮቿ ግልጥ ስታደርጋቸው ልብን ተረካክ የሚያደርግ አንዳች ኃይል አላቸው። ድምፁ ለስላሳ ነው። ነገሮችን በሰፊው መተንተን ደስ ይላታል። መልሱ አጭር አይደለም፣ ረጅምና ጥልቅ ነው። የሀገሯ ጉዳይ